ወይኔ ካለ ጠላቴን ቤት ድረስ ይዤ ልምጣ። ቲና ከባድ የመኪና አደጋ ደርሶባት ሆስፒታል ገብታለች። ባለፈው ክፍል ላይ ካሌብ ትሁትን ሲያበረታታት ምንም እንዳትፈሪ አንቺን ምንም ለማድረግ መጀመሪያ ይህን ማለፍ አለባቸው እያለ ያጽናናት ነበረ። በመጨረሻ ሰውየው ጋር ሂጄ አናግረዋል፣ ማድረግ ያለብኝን ሁሉ ኃላፊነቱን እኔ ይወጣል፣ የሰውየውን ማንነት እንድትነግረው ሲጠይቃት የሰማው ነገር ግን በጣም አስገርሞት ነበረ። ምክንያቱም ያሱ ጠበቃ ነው ብሎ ቤት ድረስ ይዞት የመጣ ሰው ነበርና። በሌላ በኩል ደግሞ ቲና ከቤት በመባረሯ አዲስ ተንኮል ለማዘጋጀት ከግብረ አበሮቿ ጋር ለመገናኘት መንገድ ስታቋርጥ ባልታሰበ ሁኔታ የመኪና አደጋ ደርሶባት ነበረ ያለፈው ክፍል ያበቃው። ዛሬ ደግሞ ካሌብ ይህንን ካወቀ በኋላ ምን ያደርግ ይሆን የሚለውን እንዲሁ ቲናስ የመኪና አደጋው እስከ መጨረሻው ሸኛት ወይስ ምን ተፈጥሮ ይሆን የሚለውን አብረን እናያለን። እንግዲህ ውድ ትሁት ድራማ ተከታታይ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ካሌብ በሰማው ነገር በጣም ተናዶ እየተብሰለሰለ በተራዋ ትሁት ታጽናናዋል። በቃ አንተ እንደዚህ እንደሚፈጠር ራሱ እንደሚሆን በምን ታውቃል? በቃ ተው ተረጋጋ እያለ በመሃል ስልክ ተደወለ። የተደወለው ስልክ ከሆስፒታል ነው። ሆስፒታል ቲና አደጋ ደርሶባት ሆስፒታል ገብታለች፣ ቶሎ ድረስ የሚል ነበረ መልእክቱ። እሱም እሺ ብሎ ከትሁት ጋር ወደ ሆስፒታል እየሄዱ ናቸው። ኤደን ሰሞኑን ብቸኛ ሆናለች። ዳኒ ቤተሰቦቹ ጋር ሄዶ እንደሚያገባ ሊነግራቸው ተስማምቶ ቤተሰቦቹ ጋር ነው። እናም ኤደን ደብሯታል፣ ናፍቋታል። ደውላ ናፍቀኛል ጠፋህ እኮ ትለዋለች። እሱም ራሱም እንደናፈቃት እየነገራት እያለ በመሃል ባለፈው ብር ከፍላ ያስደበደበችው ተመስገን በፊት ለፊቷ እያለፈ አየችው። ልቧ ቀጥ ሲል ተሰማት። እሱም በደንብ የሚያውቃት መሆኑን ምልክት አሳያት። አጠገቧ ደርሶ ፈገግ አላት። በዚህ ጊዜ ኤደን የምታደርገው ግራ ገባት። በቃ እንደመጣላ ስልኳን አንስታ ወደ ትሁት ደወለች። ወደ ትሁት ደውላ ጉዳዩን ከመንገሯ በፊት ግን ትሁት በቲና ላይ የደረሰባትን ነገረቻት። ድንጋጤ ላይ ድንጋጤ። በቃ መጣሁ ብላ ኤደንም ወደ ሆስፒታል ለመሄድ የወሰነች ያሰበች ትመስላለች። ተመስገን ግን በፊቷ ላይ ፈገግ ብሎባት ወደ እነትሁት ቤት ወደ አባባ ቤት እየሄደ ነው። ቀጥሎ ገባ። ገብቶ ቁምሳጥኑን ከፈተና የትሁትን ልብሶች ጠረን እያሸተተ ነው። እየቀያየረ ልብሶቹን ያሸታል። ወይ ፍቅር እንዲህ ነው። በቃ ሌላ ምን እንዳደረገ ባናቅም የትሁትን ልብስ እየቀያየረ እያሸተተ ማዛውን እየሳበ ፍቅሩን ያስታገሰ ይመስላል። ትሁት የቲናን ሁኔታ ሆስፒታል ሄዳ ከጠየቀች በኋላ ተመልሳ ምግብ ይዛ ለመመለስ ወደ ቤት እየመጣች ነው። በመሃል ከእህቷ ስልክ ተደወለላት። ተጠየቀች ጤንነቷን። እንዴት ነው? ስጋቱ እኮ ሊገለኝ ነው። ያ ሰው ያዘሽ አልያዘሽ እያልኩኝ እንዴት ነው ሁኔታሽ ትላታለች። ጥሩ እንደሆነ አሁን ያው ስጋቱ አብሮ ቢሆንም ግን ደህና ነኝ እስካሁን፣ ይቅርታ አድርግልኝ፣ እኔ ራሱ አንቺን ሁሉ በዚህ ውስጥ አስገባውሽ እያለቻት ነው ትሁት። አይ እህቴ አይዞሽ በቃ ይህም ያልፋል እያለች እያጽናናቻት ነው። ወደ ቤት ስትገባ ቤት ውስጥ የሆነ ነገር እንደተፈጠረ አውቃለች። ግን ምን እንደሆነ እንኳ በቅጡ ለመረዳት ጊዜ ሳታገኝ ተመስገን ፈትለክ ብሎ ከቤት ወጣ። በቃ የሆነ ነገር የወረደባት ነበር የመሰለ ድንጋጤ። እሱ ግን ምንም እንዳልተፈጠረ ወጥቶ ሄደ። ከተወሰነ ጊዜ በኋላ ለመረጋጋት ሞከረች። ቤቱን ዞር ብላ ስታይ መኝታ ክፍሏ ወረቀት አስቀምጦላታል። በቃ አንቺ የኔ ነሽ የኔ ብቻ የሚል ጽሑፍ። ይህንን ስታይ ትሁት እያለቀሰች እየተንቀጠቀጠች ለካሌብ ደወለችለት። ካሌብ ደግሞ ምንድን ነው የተፈጠረው ምን ሆንሽ ሲላት ያ ሰውዬ የሚል ቃል ብቻ ነው ካፏ የወጣው። መጣሁ ብሏታል ካሌብ ከአባባ ጋር እያወሩ ነው። በቃ ይቺ ልጅ ከህይወት ያልወጣም ማለች አይደለ? ተመልሳ ወደ ቤት ልትገባ ነው አይደለ? ይላል ካሌብ። አዎ መቼስ እስካሁን ሰማኒው አልተቀደደም። ስለዚህ የግድ ኃላፊነት አለብህ። በቃ ቶሎ ድና እንድትፈታ ካላደረግ በስተቀር ከአንተ ራስ አትወጣም፣ ረፈው እያሉት ናቸው አባባ።
እንደገና ደግሞ ይህን እየተብሰለሰለ እያለ ትሁት ተጨንቃ ስትደውልለት ካሌብ የበለጠ ተጨንቆ እየበረረ ወደ ትሁት ሄደ። ትሁት እንግዲህ በስሙ ካሌብ እንደደረሰ እቅፍ አድርጋ ስመዋለች። እቀረው ሲላት እያንዳንዱ የተፈጠረውን ሁሉን በሁኔታው በጣም ተበሳጭቶ በቃ እሱ በጀመረው መንገድ እኛም ልንከታተለውና ምን እንደሚፈልግ በግልጽ ልናውቅ ይገባል የሚል ከካሌብ ባህሪ እስካሁን ያላየነውን ነገር ነግሮናል። ካሌብ ምንድነው ያለው? እንግዲህ እንደማላውቅ እሱ ብቻ እቅዱን እንደሚያካሂድ ሰው እኔ ግን ልክ በጠበቃነቱ እንደማውቅ ብቻ ሁኜ ቀርቤ ፍላጎቱ ምን እንደሆነ እጠይቀዋለሁ፣ አውቃለሁ። ከዛም ሊያደርግ ያሰበውን ቀድመን በማወቅ ልንጠነቀቅ እንችላለን ብሏታል። ትሁት ግን በዚህ ሐሳብ አልተስማማችም። አይሆንም፣ እሱ እኮ አውሬ ነው። በተለይ ደግሞ እንደምንሰልለው እንዳወቅነ ካወቀ ሁላችንንም ነው የሚገለን። ተው ይቅር ሲላት በምንም ታምር ሊያውቅ አይችልም። ችግር አይግባሽ፣ በቃ እንደማያውቅ ሁኜ ፍላጎቱን ከቅርብ ሁኜ ስሜቱን እመረምራለሁ ብሏል ካሌብ። ቲና ዛሬ ከሆስፒታል የምትወጣበት ቀን ነው። ይህንን አስመልክቶ ኤደን እየተጨነቀች ነው። ትንሽ አርፈን ነበር ደግሞ ልትመጣ ነው እያለች ነው። ይህንን ስትሰማ ትሁት አይ አሁን እኮ ቲና እንደ ድሮ አይደለችም፣ መንቀሳቀስ አትችልም፣ መናገር አትችልም፣ ተይዛለች፣ ተይ አሁንስ በታመመ ሰው ላይ አይፈረድም ትላለች። ቲና ህይወቷ ነፍሷ እስካልጠፋ ድረስ እኔ አላምናትም እያለች ነች ኤደን። እንግዲህ ኤደን ቲናን በሰማችው ወይም ባየች በተወሰነ መልኩ ደግሞ ባየችው እንጂ ያን ያክል የትሁትን ያክል ወይም የሌሎችን ቤተሰቦችን ያክል ክፋቷን ያየች አይመስለኝም። ግን ኤደን አምርራ ፈርታለች፣ ጠርጥራለች። እንግዲህ ካሌብ ቲናን እቅፍ አድርጎ ይዟት መጥቷል። ፍቅረኛ በሆነች ጊዜ ያልታቀፈችው ቲና ዛሬ እንግዲህ መኪና አደጋ ከደረሰባት በኋላ እቅፍ ድግፍ አድርጎ ወደ ቤት ይዟት መጥቷል። ይህን እንዲያርጎ ይዟት ሲመጣ ትሁት የሆነ ነገር ድንጋጤ ውስጥ ገብታለች። ይህን ድንጋጤዋን ደግሞ አባባና ኤደን ትኩረት ሰጠው እያዩት ነው። በቃ የሆነ ነገር እንደተሰማት ገብቷቸዋልና እያዩት ነው። በአትኩሮት ሙድ ሊይዙባት ሞክረዋል። ኤደን ይህንን ስሜቷን አይታ ካሌብ ቲናን እንደዚህ አቅፎ ሲያመጣት ግን ምን ተሰማሽ ትላታለች። ትሁት ግን ስሜቷን በግልጽ መናገር የፈለገች አትመስልም። ያው ባሏ ነው፣ የግድ መንከባከብ አለባት። እሱ ካልተንከባከባት ሌላ ሰው ማን ይንከባከባታል? ግዴታው እኮ ነው። ሌላ ምንም አይነት ስሜት አልተሰማኝም ብላ ደበቀች ስሜቷ። ጉድ ነው። እንደዚያ ከሆነ ጥሩ። ይህንን መሰረት አድርጋ በቃ አሁን ቲና ያለችበት ሁኔታ በጣም ያሳዝናል፣ ይልቅ የሚበላ ላምጣላት ብላ ወጣች። ይህንን ስታይ ኤደን አይ እኔ ያጎርሳታለሁ አምጪ ብላ ኤደን ተቀበለች። ኤደን ግን የሰራችው ስራ ድሮ አባባ ታሞ በነበረበት ሰዓት ቲና ታደርገው የነበረውን ነገር በቲና ላይ እያደረገችባት ስታይ ትሁት በጣም አዘነች። አንቺ ሰው ታሞ እንደዚህ እንዴት ይደረጋል? እንዴት ከሷ መሻል ያቅተናል? እሷ ስታደርግ የነበረውን ነገር መልሰን ካደረግነውማ ምኑን ከሷ ተሻልነ ትላታለች። አይ ትሁት ከሷ መማር እንጂ መሻል እኮ አይጠበቅብንም። በሷ ያደረገችውን በሙሉ ማድረግ አለብን። ምክንያቱም እቺ የምትጸጸት የምትማር አይደለችምና እያለች እያለ ካሌብ ጓደኛው ሁኜ ምን ሊያደርግ እንዳሰበ በቅርብ ሁኜ ስሜቱን ተከታትዬ ቀድመን ከጥቃት መከላከል አለብን ብሎ በወሰነው መሰረት ዛሬ ከተመስገን ጋር ተገናኝቷል። ተመስገን ጋር ተገናኝተው ብዙ ካወሩ በኋላ ስለ ፍቹ ሲያወራ ተመስገን ያልታወቀ ቢመስለው ጠበቃነቱን አጠናክሮ ቀጥሏል። ስለ ፍቹ ሲያወራ አይ አሁን እንኳን የሚሆን አይመስለኝም፣ ምክንያቱም ቲና የመኪና አደጋ ደርሶባታል፣ ስለዚህ እስክትን ድረስ የግድ መጠበቅ አለብን ሲለው በቃ እንደዛ ከሆነማ እንግዲህ አያታለሁ ብሎ አብሮ ተያይዘው መጥቷል። በመሀል ግን ስለ ፍቅር ስለ ትዳር ሲጠይቀው እሱ በውስጡ የሚወዳት በጣም ያፈቅራት ልጅ እንዳለች፣ ነገር ግን እሷ በምላሹ በጣም ምጠላው እንደሆነች የምጠላበት ምክንያትም እንደማያውቅ ነግሮታል። እንግዲህ በተወሰነ መልኩ ስለ ትሁትን ያለውን ስሜት ካሌብ ለመረዳት ሞክሯል። ተመስገን ቲናን ለመጠየቅ እየመጣ እያለ ኤደን በቲና ላይ ስታደርገው የነበረ ነገር ትሁት አናዷት በቃ ውጭ እኔ አጎርሳታለሁ ብላ እያለ ኤደንም በቃ የራስሽ ጉዳይ ብላ ስትወጣ ካሌብና ተመስገን ተከታትለው ሲገቡ አንድ ሆነ። ኤደን ደርቃ ቀረች ባለችበት፣ ምክንያቱም የሰራችውን ታውቃለች። ከዚያ በዘለለ ድንጋጤዋ ልትቆጣጠረው የምትችል አልሆነ። ይሄ ድንጋጤ ለትሁትም ተጋባ።
በቃ በመሃል የተደሰተችው ወይም ለመደሰት የሞከረችው ፌሷ እንደሚያሳይ ቲና ነች። ለምን ኤደን ስታደርጋት የነበረ ነገር ወዲያው ምላሽ ሲያገኝ ለተወሰነ ጊዜ የታባሽ የሚል አይነት ስሜት የሚሰጥ ፊቷ ላይ ፈገግታ አሳይታለች። ፊቷ ላይ ፈገግታ ታይቷል። ካሌብ የኤደንን ድንጋጤ ሳይ ለምን እንደሆነ ሲጠይቃት አጋጣሚ ድንገት ለጦታ ስትል በሩ ተከፍቶ ስለገቡ እንጂ ሌላ ነገር እንደሌለ ነግራው ወጣለች። ኤደን ትሁት ግን ይህንን ፍርሃቷን ተቋቁማ ልትቆይ አልቻለችም። ካሌብ ማናገር አለ ብላ እጁን ይዛ ወጣለች። በመሃል የቲና ፈገግታ ይታያል። እንግዲህ ከቲና ፈገግታ ተነስተን ቲና ወደ ቤት ለመመለስ ያሰበችው አንዱ ተንኮሏ እንጂ እውነትም መኪና ገጭቷት በትክክልም መናገርም መጓዝም የማትችል ሆና አትመስልም። ደግሞ መናገርም ማትችልም ሆና ተንኮል ከሆነም በዚህ ተንኮል ላይ የተሳተፉ ብዙ ሰዎች እንዲሁም የሌሎች ዲሲፕሊን ሁሉን የጣሰ ተንኮል ሁሉ ያልናያቱም ይህን እንደማትናገር እንደማትጓዝ ዶክተሮች መስክረዋልና እንግዲህ በጣም ሰፋ ያለ ተንኮል ነው ማለት ነው። ተንኮል ከሆነ ህመም ከሆነም እንግዲህ የተፈጠረው ይሄ ነው። በቀጣይ ይህ ነገር እውነት ነው ቲና በእውነትም ተንኮል አይደለም በእውነትም ተገጭታለች የሚለውን በቀጣይ የምናውቅ ይሆን። እንግዲህ የኤደንና የተመስገን የትሁት ፍርሃትስ በምን መልኩ ይፈታል፣ የካሌብና የተመስገን ቆሽስ መጨረሻው ምን ይሆናል የሚለውን በቀጣይ። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። በቀጣዩን ክፍል ይዘን እንቀርባለን። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።